ሰላም የእንት ቤተሰቦች እንዴት ናችሁ? ለቤተሰቦቻችን በዛሬው ቪዲዮ የምናሳያችሁ ደግሞ ትክክለኛ ሰዓታችንን ወይም ደግሞ ፐብሊክ ዎች ሀወር የቱ ጋር ነው ቼክ የምናደርገው፣ እንደዚሁም ደግሞ ሞኒ የሆኑ ቻናሎች ትክክለኛ ረቨኑ ወይም ደግሞ የሰራነውን ገንዘብ የቱ ጋር ነው ትክክለኛውን የምናየው እያላችሁ በተደጋጋሚ ጥያቄ የምታቀርቡልን ወዳጆቻችን ቤተሰቦቻችን አላችሁ። በዚህ ቪዲዮ ሁለት ጥያቄዎች በትክክል መልሰን የምናሳያችሁ ይሆናል ማለት ነው። ቤተሰቦቻችን ይህ ቪዲዮ ለሌሎች ቤተሰቦቻችን ወዳጆቻችን እንዲደርስ ደግሞ ካስባችሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ወዳጅነታችንን እናጠናክር እንላችኋለን። ቤተሰቦቻችን ቀጥታ ወደ ቪዲዮ መሄድ እንችላለን። በዚህ መሰረት እንግዲህ መጀመሪያ ዩቲዩብ ስቱዲዮ ይሄን አፓ ከደገችን አፓን እናወርዳለን ማለት ነው። አፓ ውስጥ ገብተን ፊት ለፊት የሚመጣልን እንትን አለ። ፊት ለፊት የሚመጣልን ይሄው ፊት ለፊት ይመጣልን ይሄ ይመጣልናል ማለት ነው። ይሄ ፕሮፋይላችን ነው። እዚህ ጋር አሁን ቪውስ ያሳየናል፣ እንደዚሁም ደግሞ ዎች አወር ያሳየናል እዚህ ጋር ማለት ነው። አሁን ትክክለኛው የቱ ነው? ትክክለኛው አሁን እዚህ ጋር ዎች አወር አሁን ለምሳሌ እዚህ ጋር 30.8 ይላል። እዚህ ጋር ቪውስ 643 ለዚህ ቻናል አለህ እያለኝ ነው። ስለዚህ ከዚህ ደግሞ የሰሯቸው ቪዲዮዎች እንደምታዩት ከታች ያሉ ኮሜንቶች ምናምን ያሳየኛል። አሁን ትክክለኛ ሰዓት የቱ ነው? ትክክለኛ ሰብስክሪፕሽን የቱ ነው ብለን ማየት ከፈለግን እዚህ ጋር እንደምታዩት ከታች ዳሽቦርድ አለ፣ ኮንቴንት አለ፣ አናሊቲክስ አለ፣ ኮሚኒቲ አለ፣ ኤርንስ ወይም ደግሞ የዶላር ምልክቷ አለች ማለት ነው። ስለዚህ የምንገባው የቱ ጋር ነው? ኤርንስ ወይም ደግሞ የዶላር ምልክቷ ጋር እንገባለን ማለት ነው። የዶላር ምልክቷ ጋር ስንገባ የቱ ጋር እንመጣለን? ይሄው እዚህ ጋር አሁን ለምሳሌ ይሄ ቻናል ከ500 ሰብስክራይበር 79 ሰብስክራይበር አለ እያለኝ ነው። ይሄው ሰማያዊ አብርቶበታል። እንደገና ደግሞ ከ3000 ሰዓት ደግሞ 9 ፐብሊክ ዎች አወርስ አለህ እያለኝ ነው ማለት ነው። እንደገና ሾርት ከሆነ ደግሞ 48 ፐብሊክ ሾርትስ ፍሮም ከ3 ሚሊዮን አለህ እያለኝ ነው። ስለዚህ እዚህ ጋር ትክክለኛ ሰዓቴ 9 ሰዓት ነው ማለት ነው። 9 ፐብሊክ ዎች አወር አለኝ ማለት ነው። ከ3000 4000 አይታይም እዚህ ጋር፣ ምክንያቱም 4000 የሚያሳየው ምን ሰልፍ ነው? 3000 ሰልፍ ነው። እንደገና እዚህ ጋር ደግሞ ላይ እንደምታዩት ከ579 ሰብስክራይበር ይላል። 1000 ሰብስክራይበር ሲኖረኝ 500ን ሳልፍ ደግሞ ከ1000 ሰብስክራይበር የኔ ያክላል ብሎ እዚህ ጋር ነው ማየት ያለብኝ ማለት ነው። ስለዚህ ሁል ጊዜ ምንድነው ከ3000 ላይ አፕላይ ማድረግ ይችላል ለሞኔታይዜሽን 500 ሲጨርስ ማለት ነው። ይሄ ሁለቱ ሲጨርስ አፕላይ ማድረግ ይችላል። ነገር ግን ትክክለኛው የዩቲዩብ ፎርማል የሆነው አካሄድ ምንድነው? እዚህ ጋር 1000 ሰብስክራይበር ሲሞላና እዚህ ጋር ደግሞ 4000 ሰብስክራይበር ሲሆን ብቻ ነው አፕላይ ማድረግ ያለባችሁ፣ መርሳት የሌለባችሁ ነገር ማለት ነው። ስለዚህ እንመለስና ጥንቃቄ ማድረግ ያለብን እዚህ ጋር እንደምታዩት ይሄ አሁን 30.8 ፐብሊክ ዎች አወር አለ ይለኛል። እዚህ ጋር 643 ቪውስ አለ ይለኛል። ቪው ችግር የለውም፣ ቪው ይሄ ያስቀምጠዋል። ነገር ግን እዚህ ጋር ያለው ልዩነት እዚህ ጋር መተን የዶላር ምልክቷ ስናገኝ ሪል የሆነው እኛ ቻናል ላይ ያለው ዎች አወር ስንት ነው አሁን ለዚህ ማለት ነው? ይሄው እዚህ ጋር 9 ሰዓት ብቻ ነው ያለኝ ማለት ነው። ነገር ግን እዛ ጋር ስንት ያሳየናል? 30.8 ሰዓት አካባቢ ያሳየናል ማለት ነው። እግረ መንገዳችንን እዚህ ጋር ማወቅ ያለብን ነገር ይሄ ቱ ስቴፕስ ኖቲፊኬሽን ነው። ቱ ስቴፕስ ኖቲፊኬሽን ማለት ቻናላችን ለምሳሌ ፓስወርድ ቢጠፋን ወይም ደግሞ ሌላ ስልክ ላይ ሌላ ሰው ወይ ደግሞ ሀክ ሊያደርግ ወይም ቻናላችን ሊጠቀምበት ቢፈልግ ቱ ስቴፕስ ኖቲፊኬሽን ወይም ቬሪፊኬሽን ኦን ካላደረግን ስልክ ቁጥራችንን አስገብተን ሜሴጅ ቴክስት እንዲገባልን ካላደረግን በስተቀር ቻናላችን የኛ ቻናል ብለን ማውራት አንችልም። ስለዚህ ሁል ጊዜ ይሄ ቱ ስቴፕስ ቬሪፊኬሽን ኦን አድርገን ስልክ ቁጥራችንን ማስገባታችንን እርግጠኛ መሆን አለብን ማለት ነው። ፋሚሊ ወደ ሁለተኛው ጉዳይ ስንመጣ አሁንም የምንገባው ዩቲዩብ ስቱዲዮ ውስጥ ነው። ዩቲዩብ ስቱዲዮ ውስጥ ገብተን የሞኒ የሆነ ቻናል ስንት ገንዘብ አለው ወይም ደግሞ ስንት ብር ሰርተናል ብለን ቼክ ማድረግ ካለብን እንዳልኳችሁ አሁንም በተመሳሳይ ዩቲዩብ ስቱዲዮ ውስጥ የፕሮፋይላችን ይመጣልናል። እዚህ ጋር አሁን እንደምታዩት ቪውስ አለ፣ ዎች አወር አለ፣ እዚህ ጋር ደግሞ ኤስቲሜትድ ሬቨኑ አለ፣ እዚህ ሰብስክራይበርስ አለ ማለት ነው። እና አሁን እዚህ ጋር ፊት ለፊት የሚመጣልን ሪያሊቲ ነው ወይ ትክክለኛው ነው ወይ ስንል አሁንም ትክክለኛው አይደለም። ለምን ካላችሁኝ ላሳያችሁ። ይሄው እዚህ ጋር ለምሳሌ 19.76 ዩሮ ኤስቲሜትድ ሬቨኑ ይለኛል አይደል? እዚህ ጋር ይሄው እዚህ ጋር እንደምታዩት ነገር ግን እዚህ ጋር የዩሮ ምልክቷ የዶላር ምልክቷ እዚህ ጋር ተጨኘ ሲገባ የሚያሳይ ደግሞ ሌላ የተለየ ዶላር ነው ማለት የዩሮ ነው ማለት ነው። አሁን ለምሳሌ ይሄው እዚህ ጋር 15.59 ዩሮ አለህ እያለኝ ነው። ሪያሊቲው የማርች ወር የዚህ ወር የተሰራው አሁን የት ነው እያለኝ ነው ማለት ነው። ይሄ ነው እንጂ ከኋላ ያየነው ምኑ አይደለም ማለት ነው። ይሄ እዚህ ጋር ያሳየነው 19.76 ዩሮ አይደለም ማለት ነው። ስለዚህ እዚህ ጋር ሁል ጊዜ ሞኒ የሆነ ቻናል
ሬቬኗችን የሚያሳየን ይሄኛው ሳይሆን ይሄኛውን በየቀኑ ይጨምራል ይቀንሳል ይጨምራል ይቀንሳል። ነገር ግን እዚህ ጋር መተን የምናገኘው የትክክለኛው ሬቨኗችን ይሄው የማርች ወር አሁን የአንድ ወር ስለሆነ ማለት ነው። የማርች ወር ይሄኛው ምንድነው 15.59 ነገ ከጨመረ ይጨምራል ግን አይቀንስም፣ ይሄ ይጨምራል እንጂ ማለት ነው። ሁሌ ላይቭ ከገባን ወይም ደግሞ ሱፐር ቻት ሜምበርሺፕ ወይም ደግሞ ከቪዲዮዎቻችን ቪው የምናገኘው እየመጣ የቱ ጋር ነው የሚጠራቀመው ማለት ነው፣ እዚህ ጋር ነው የሚገባው ማለት ነው። ስለዚህ ሁል ጊዜ ሬቨኗችንን ገቢያችንንም ሆነ ያለንን የሰራነውን ገንዘብ ትክክለኛውን ለማወቅ ስቱዲዮ ውስጥ ከገባን በኋላ እዚህ ጋር የዶላር ምልክቷን ተጭነን ትክክለኛውን ማየትና ማወቅ ያለብን መሆኑን ሁል ጊዜ መርሳት የለብንም ማለት ነው ፋሚሊ። ሌላው እዚህ ጋር ማወቅ ከፈለግን ለምሳሌ እዚህ ጋር ያሉት ዝርዝሮች በዎች ፔጅ አድስ፣ በሾርት ፊድ አድስ፣ በሜምበርሺፕ፣ በሱፐር ቻት እና በሾፒንግ ምን ያክል ገቢ አገኘን የሰራ ነው ምን ያክል ነው ብለን ከፈለግን ደግሞ እዚህ ጋር የተቀመጠውን አጠቃላይ ገንዘብ እዚህ ጋር ዝርዝሮቹን ያስቀምጥናል። ለምሳሌ በዚህ ቻናል ዎች ፔጅ አድስ በሚለው የተገኘ ገቢ ይኸው እዚህ ጋር 12.49 ዩሮ ተገኝቷል ማለት ነው። ይሄ ዝግዛጉ የሚያሳየን ደግሞ እዚህ ጋር ከፍተኛ ነበር፣ ዝቅ እያለ ከፍ እያለ ዝቅ እያለ ከፍ እያለ አይነት ነገር ያሳያችኋል ማለት ነው። ስለዚህ እያንዳንዱ ወር ይኸው እዚህ ጋር ደግሞ ምን ያሳየናል 3.33 ላስት 28 ዴይስ በዚህ በዎች ፔጅ አድስ ብር በምንለው ይሄ ቻናል አግኝቷል ይለኛል። እዚህ ጋር ደግሞ ሾርት ቪዲዮ አድስ ከሾርት ቪዲዮዎች ደግሞ በአጠቃላይ ይሄ ቻናል 0.02 ይሄ እንግዲህ ከሾርት የምናገኘው ገቢ ያን ያክል አጥጋቢ አይደለም ማለት ነው ፋሚሊ። ስለዚህ ይኸው እዚህ ጋር ደግሞ ሾርት ቪዲዮዎቹ የቱ ጋር ነው የታዩት የሚለውን ደግሞ ይኸው እዚህ ጋር ሬቨኑ ገቢ ባይኖረውም በደንብ ያሳየናል ማለት ነው። ሌላው ደግሞ ይሄ በሜምበርሺፕ ለምሳሌ ሜምበርሺፕ ላይ ማን ነው ሜምበርሺፕ አለኝ ወይ ሜምበርሺፕ ካለን በሜምበርሺፕ ምን ያክል ገቢ አግኝቻለሁ ብለን ስንል አሁን ለምሳሌ ይሄ ቻናል ይኸው በሜምበርሺፕ አለው ማለት ነው። ሜምበርሺፕ ይኸው 2.62 ሬቨኑ ወይም ደግሞ ዩሮ አግኝቷል። ይሄው እዚህ ጋር ደግሞ ከታች ምን ያሳያችኋል ሜምበር የሆኗችሁን የቻናሎች ያሳያችኋል ማለት ነው። ቤተሰቦቻችን እዚህ ጋር ሌቭላቸው ሌቭል 1 ሌቭል 2 ሌቭል 3 ባጃላቸው ኢሞጃቸው እና ሌሎች ፊቸሮች ካሉ እዚህ ጋር በደንብ ዘርዝሮ ያሳየናል፣ ማስተካከል እንችላለን ማለት ነው። ሌላው ደግሞ በሱፐርስ ሱፐር ሲባል አሁን 3 አይነት ሱፐር አለ፣ ሱፐር ታንክ፣ ሱፐር ስቲከር እና ሱፐር ቻት የሚባል አለ። ይሄው እነዚህ በሱፐር ቻት በሱፐርስ በአጠቃላይ 4.64 አግኝቶ ይኸው በዚህ መልኩ ከነዚህ በሱፐርስ በሚባለው አግኝቷል ማለት ነው። ስለዚህ በአጠቃላይ ገቢያችን በምን መልኩ እንደተገኘ በየትኛው ዘርፍ ላይ ነው ያገኘነው የሚለውንም አጠቃላይ ዝርዝር መረጃ እዚህ ጋር ይቺ የዶላር ምልክቷን ተጭነን ስቱዲዮ ውስጥ ቼክ ማድረግ እንደምንችል በደንብ አድርገን ማወቅ መቻል አለብን ማለት ነው። በመጨረሻም ከዚህ ቪዲዮ እንግዲህ ቁም ነገር አዘል ሀሳቦችን ይዛችሁ ለግል ቻናላችሁ እንደምትጠቀሙበት እንደዚሁም ደግሞ ለወዳጆቻችሁ እያጋራችሁ ከኛም ጋር ወዳጅነታችንን እንደምናጠናክር እርግጠኞች ነን ቤተሰቦቻችን። በመጨረሻ አያን ቲዩብን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ።